በሙሉም ትክክል ነው አትበሉ። ምክንያቱ ሲባል ከፊል ትክክል የሆኑ ነገሮቹም መጽሐፍ ውስጥ ሊቀሩ ይችላሉና። ስለዚህ እኛ ስለ መጽሐፍ ቅዱስ ስንናገር ከፊሉ የተበረዘ አንዳንድ ጥቃቅን ደግሞ ሐቆች እዚያ ውስጥ የቁት መጽሐፍ ነው ብለን ነው የምናምነው። ብሉይም ይሁን አዲስም ይሁን ማለት ነው። ሐዲስ ኪዳኑም ይሁን ብሉይ ኪዳን በዚያ መሰረት ስንመጣ ማመሳከር መብታችን ነው። ሙሉ በሙሉ አልወረደም ብለን ስላልካድን ማለት ነው። ተግባባን። ከዚያ በኋላ በነገራችን ላይ ይህንን ጥያቄ ላነሳለት ነበር። ልጁ አደብ የለውም እንጂ አፉ በጣም እንትን ይላል እንጂ ጥያቄ ላነሳለት ነበር። እስቲ ስለ መጽሐፍ ጉዳይና ስለ ነብይነት ጉዳይ ሲነሳ መስፈርት አስቀምጥልን። ኸላስ በመጽሐፍ ቅዱስ መሰረት መስፈርት አስቀምጥልን። አንድ ሰው ነብይ ለመሆን ምን አይነት መስፈርት ማሟላት አለበት? አንድ ሰው አንድ አምላክ ደግሞ አምላክ ለመሆን ምን አይነት አምላክ መሆን አለበት? እሱ አምላክ መሆን አለበት ብሎ የሚያስቀምጣቸውን መስፈርቶች አፕላይ እናደርግበታለን። ነብይ መሆን አለበት የሚለውን አፕላይ እናደርጋለን። ከነብዩ የትኛው ትክክል እንደሆነ እሱ የሚያምንበት መጽሐፍ ቅዱስ ላይ ያለው ኢየሱስ ክርስቶስ ነው ትክክለኛው ነብይ ወይስ ነብዩ መሐመድ ነው ሰለላሁ ዐለይሂ ወሰለም የሚለውን በደንብ የምናይ ይሆናል ማለት ነው። ስለዚህ ወደ አላህ ሱብሓነሁ ወተዓላ ጉዳይ ስንመለስ ብሉይ ኪዳን ላይም ተጠቅሷል፣ አዲስ ኪዳን ላይም ተጠቅሷል። አላህ ሱብሓነሁ ወተዓላ የትም ጊዜ ላይ የትኛውም ዘመን ላይ ሲጠቀስ የነበረ ሲመለክ የነበረ አምላክ ነው። አለቀ። እናንተ ሶስት አድርጋችሁ የምታመልኩት አምላክ ግን ከኢየሱስ ክርስቶስ መወለድና ሰዎች ከመስመር ከመውጣታቸው በፊት ማንም አያውቀውም እኮ ሲጀመር። ሶስት አምላክ ብላችሁ እናንተ የምታመልኩትን እኮ ማንም አላመለከም እኮ። እናንተ ብሉይ ኪዳን የኛ መጽሐፍ የምትሉትን ወደ ብሉይ ኪዳን ባለቤቶች ተመለሱ እስቲ። የብሉይ ኪዳን ባለቤቶች እንዴት አድርገው ነው የሚያምኑት? የብሉይ ኪዳን ባለቤቶች በእናንተ ቸርች ውስጥ ገብተው እኮ አምላክን አያመልኩም። ለምንድን ነው የማያመልኩት? ጣዖት አምላኪያን አድርገው እናንተን ስለሚመዝኑ ስለሚገምቱ፣ እውነትም እነሱ በሚሉት መስፈርትም ጣዖት አምላኪያንም ስለሆናችሁ ከውስጥ በአምላክ ላይ ሌላ አካልን ያጋራ በአጠቃላይ ጣዖት አምላኪ ስለሆነ፣ ስለዚህ ማስረጃ የምትፈልግ ከሆነ መጥቼ አሁን ለምሳሌ ኢብራሂም እስቲ ማስረጃ ስጠኝ፣ አንተ ኢብራሂም ስለመሆንክ ማስረጃ ስጠኝ፣ ስምህንም አትንገረኝ፣ እንትንም አትንገረኝ፣ በቃ እኔ በፈለግኩት ብቻ ማስረጃ ስጠኝ አይባልም። ያ አኺ አይባልም። ከዚህ በፊትም ስናገር ነበር፣ ባይደወይ ስናገር ነበር። የክርስትና እምነት ተከታይ ወገኖቻችን መታችሁ ጥያቄ መጠየቅ ስትፈልጉ መጀመሪያ የመከራከሪያ ነጥብ ሊሆን የሚችሉ ነጥቦችን አጥኑ። መጀመሪያ ክርክር እንዴት እንደሚደረግ እወቁ። የክርክር መስፈርቶች የሚባሉ ነገሮች አሉ፣ ሊታለፍ የማይገቡ እነሱም መስመሮችን እየጣሳችሁ ነው። እኛ ሙሉ በሙሉ መጽሐፍ የሚባል ነገር ከኛ በፊት አልወረደም ብንል ኖሮ ይህ ነገር አፕላይ ይደረግብን ነበር። ኦሪት የሚባለው ሙሉ በሙሉ መነሻ ነጥብ የለውም ብንል ኖሮ ይህንን ማስረጃ ማድረግ ከኛ አይጠበቅም ነበር። ግን የአላህ ቃልም በከፊሉ አለበት ካልን ግን መብታችን ነው መጠቀም። ተግባባን? ይሄን ያለው ነገር አላህ ኸይር ያድርገው። እስቲ ሌላ ጥያቄ ጠያቂ ካለ ወይ ደግሞ ሌላ የምጨምሩበት መልስ ካለ ብሮ መቀጠል ትችላላችሁ። ኧረ ምንም የሚጨምር ነገር የለም። አእምሮውን ማሰራት የሚችል ሰው የሚመለሰው ቀላል ጥያቄ ካላችሁ ጠይቁ ጋይስ። ጥያቄ ያለው ሰው እዚህ ላይ ያለ ደራ ከቅድም ጀምቆ ያለ ይቅርታ ማይ ይቅርታ ሻ ደራ አለ ብሮ ሰላም ነው አልሐምዱሊላህ። ጥያቄ ካለ ጠይቅ እሺ። ያው ቤቱ ክፍት ነው። ከቅድም ጀምሮ ከጠዋት ጀምሮ ስትልክ ነበረ። ኔትወርክ ሲያስወጣ ነበር። ቀጥል። አዎ ኔትወርክ ሲያስወጣኝ ነበር። አሁን ተረጋግቷል መሰለኝ። እሺ አመሰግናለሁ። አሁን የገባሁት ወጥቼ ነበር፣ ለነገሩ አልነበርኩም። አሁን የገባሁት ቅድም ስትከራከሩበት የነበረው ኢየሱስ ክርስቶስ አምላክ ስለመሆንና ስላለመሆን ስትነጋገሩ ነበርና ኢየሱስ ክርስቶስ አምላክ ነው። ለዛውም ብቻውን ያለ አምላክ ነው። ሌላ አምላክ የለም ከእርሱ በስተቀር። እግዚአብሔር ሁለት ሶስት አይደለም። እግዚአብሔር ጥያቄ ነው ያለህ ደራ ወይስ ማብራሪያ ነው የሚሰጠን ያለው? እሺ እኔ ችግር የለውም። እኔ ጥያቄ በእስልምና ላይ እሺ ልጠይቅሽ፣ ጠይቅ ካልከኝ አይ ከፈለክ በዚህኛው ላይ ማውራት እንችላለን። ችግር የለም አብሽር፣ ችግር የለውም። እኔ አሁን በእስልምና እሺ፣ በእስልምና ስንት ፈጣሪ ነው ያለው? እሺ እኔ ደክሞኛል፣ አስፈላጊ ከሆነ እገባለሁ ይሻላል። በእስልምና አንድ ፈጣሪ ነው ያለው። አንድ ፈጣሪ ነው ያለው። እሺ አንድ ፈጣሪ ነው ያለው። ጥሩ። ቁርአን ላይ ወይም ማነው ሐዲስ ላይ ሱናን ኢብኑ መጃ 769 ላይ ግመሎችን ሰይጣን እንደፈጠራቸው ይናገራልና ስለዚህ
ከሸይጣን የተፈጠሩት ይላል። ሸይጣን የፈጠረው ነው የሚለው። ከሸይጣን የተፈጠሩት ይላል። ሸይጣን የፈጠረው ነው የሚለው። አዎ እስቲ ያውጣልን። አውጣውና ለእንትኑ አውጣውና። በነገራችን ላይ ሁሌ ይህን ነገር ባንደጋግም ደስ ይለኛል። ወገናችን ደራ ሁሌ ነው የምንለው፣ ማስረጃ ይዛችሁ ማትመጡ ከሆነ ከነ ቁጥሩ ከነ ማስረጃው ማታመጡ ከሆነ እዚህ ቤት አትምጡ። 769 ኢብኑ መጃ። ላኢላሀ ኢለላህ እኮ ማን የፈጠረው ነው የሚለው ነው። ከሸይጣን ተፈጠሩ። ከሸይጣን ፈጠረው ነው የሚለው ወደ በጎች። አዎ ቃል በቃል ምንም ቁወተ ኢላ የለም። ትክክል ነው። እሺ ሁሉ ቁወተ ኢላ ከሌለ እስቲ ማስረጃውን ክፈትልን እስቲ። ኢብኑ ማጃህን ያልከው ይኸው ማስረጃ ሰጠው። ክፈትልኝ እኮ እኔ ስለማ ኢብኑ ማጃህን ያልከው ሱና ኢብኑል መጃ 769 ላይ ግመሎች ከሸይጣን ተፈጥረዋል ብለው ነቢዩ ተናግረዋል እኮ። ከሸይጣን ተፈጥረዋል ነው ሸይጣን ፈጥረዋል ነው? አውጣውና ነው። ሸይጣን ፈጥሮታል ነው ከሸይጣን ተፈጥረዋል ነው? ኢብኑ ማጃ ከሸይጣን ተፈጥረዋል እና ታዲያ ከሸይጣን ተፈጥረዋል እና ሸይጣን ፈጠረው ምን አመጣው ታዲያ? ምን አገናኘው? ምንድን ነው የሚለየው እዚህ ጋር ንገረኝ። ምን ልታመጣ ነው? ከታች ያላችሁት በደንብ አድርጋችሁ እስቲ እየሰማችሁ ነው አይደል? ቆይ ሙዓዝ ከአፈር ተፈጠረና ሙዓዝን አፈር ፈጠረው አንድ ነው? አይገናኝም። ይሄ ያመጣው የሚለው ከሸይጣን ተፈጥረዋል እኮ። ሙዓዝ ከአፈር ተፈጥሯል። ሙዓዝ ከአፈር ተፈጥሯል ምን ማለት ነው ትርጉሙ? በጣም አሪፍ አመሰግናለሁ። ምንድን ነው ያለው? አሁን አንተ ያመጣው ምንድን ነው ያለውን አይደለም። ሌላ አልጠየቅኩህም። ደራ ሌላ ዲፊኒሽን ተው፣ ችግር የለውም። እኔ የጠየቅኩህን ብቻ ትመልስልኝና እኔ መልስልሃለሁ። ጠየቅኝ አይደል እንዴ? ሙዓዝ ከአፈር ነው የተፈጠረው ከተባለ ምን ማለት ነው ትርጉሙ? ትርጉሙ ብቻ አስቀምጥ። ምንጩ አፈር ነው ማለት ነው። ሙዓዝ አለቀ፣ ኸለስ አለቀ። አፈር ፈጠረው ማለት አይደለም። ግመልም ከሸይጣን ተፈጠረ ማለት ሸይጣን ከሚፈጠረው ወይ ደግሞ ከሸይጣን ነው የተፈጠረው ማለት ነው። ሸይጣን ነው የፈጠረው ማለት አይደለም። ፈጣሪው አላህ ነው። አለቀ፣ ኸለስ። ምንጩ የግመል ምንጩ ሸይጣን ነው። ሙዓዝ የምትለውን አስተውላ። ላ ሐውለ ወላ ቁወተ ኢላ ቢላህ። ቆይ ሙዓዝ ከአፈር ተፈጠረ ስል ምንድን ነው ያልከው? አዎ ምንጩ አፈር ስለሆነ ሙዓዝ እኮ የተፈጠረው ከአፈር ነው አይደል? አዎ ሸይጣንም ግመልም የተፈጠረው ከሸይጣን ነው። አለቀ። ስለዚህ ምንጩ ሸይጣን ነው። የግመል ከሸይጣን ነው የተፈጠረው። ምንጩ አይደለም፣ ፈጣሪው አይደለም። የተፈጠረው ግን ከሸይጣን ነው። አይ አንተም በምትለው አያስኬድም እኮ ልምጣለህ ብዬ ነው። በአንተ ሲሆን አይስክሬም፣ በእኔ ሲሆን ደግሞ ዳቦ ዲፎ ነው የሚሆነው። 7 ስንት ነው ያልከው? ሀዲሱን 7 ስንት ነው ያልከው? 769 ወዳጄ። እሺ እየቀጠልክ በነገራችን ላይ መልሼልሃለሁ። ምንም እንትን የለውም ይሄ መልሼልሃለሁ። አይ ኧረ አልተገናኘንም። መጽሐፍ የሚለው አንተ ያመጣህልኝ እኮ ሎጂክ አያስኬድም። ለምን መሰለህ? ሙዓዝ ከአፈር ስለተፈጠረ ምንጩ አፈር ነው። አንድ በል ሸይጣን ይኸውልህ የግመል ምንጩ ከሸይጣን ተወስዶ ነው ሶርሱ ግመል የተፈጠረው ነው የምትለኝ? እንዲህ ነው ሀዲሱ የሚናገረው? ሐዲሱ ምንድን ነው የሚለው? በቃ ሐዲሱን እናውራ እስቲ። አሁን አንተን ንግግር አይሻልም? ወደዛ ይሻልሃል አንተ። ሐዲሱን እናውራ። حدثنا أبو بكر بن أبي شيبة حدثنا هشيم عن يونس عن الحسن عن عبد الله بن مغفل المزني قال النبي صلى الله عليه وسلم صلوا في مرابض الغنم ولا تصلوا في أعطان الإبل فإنها خلقت من الشيطان. የግመል መቀመጫ ቦታዎች ላይ ወይ ደግሞ የግመል ማረፊያ ቦታዎች ውስጥ አትስገዱ አሉ። Perform prayers in the sheep's resting places. ተግባባን? And do not perform prayers in the camel's resting places ይላል። እነሱ የሚያርፉበት ቦታ ላይ እንትን አትበሉ። For they were created from the devils. By the devils ነው from the devils ነው የሚለው። እዚህ ጋር ያያችሁ እቺ ነገር ባይ ነው። ግመል ምን ብለዋል? ማን ነው ከሸይጣን ምን ብለዋል? ቆይ ፍሮም ነው ባይ ነው የሚለው። ፍሮም እኮ ነው የሚለው። ፍሮም ማለት ነው። ባይ እና ፍሮም ራሳቸው ምንድን ነው? ከነ የሚለው አይደል? ፍሮም እኮ በእና ከልዩነቱ ምንድን ነው? አድራጊው ማን ነው? ፍሮም ሲል ፍሮም ዘ ዴቪልስ እና ባይ ዘ ዴቪልስ ዲፍረንሱን ብቻ ንገረኝ። ቆይ እስቲ አንዴ ፍሮም ዘ ዴቪልስ እና ባይ ዘ ዴቪልስ ማለት ተፈጥሯል ማለት። ቆይ ተረጋጋ።
ሙአዚ ቆይ አንዴ፣ እኔ ረጋ ብዬ ነው ማዋራ። እሺ እኔም ረጋ ብዬ ነው ማዋራ። በነገራችን ላይ ንግግሬ ስታይሌ ነው ባይዘ በዚሁ አጋጣሚ ካልተረዳህ። እሺ ወንድም አለም ይኸውልህ፣ አሁን ምን አለ መሰለህ፣ ምን አለህ እንተዋ አንዴ ደራ እያወራን ያለ ነው ስለ ፍሮም ነው፣ ስለ ፍሮም ጉዳይ ነው። ፍሮም ምን ማለት ነው? ሙአዚ የኔ ወንድም አንዴ ሙአዚ እሰማሃለሁ። እሺ ችግር የለውም ወይ አውራሽ፣ እኔ ልስማ። ብታወራም ብትሰማም እንትን የለውም። የጠየኩህን ጥያቄ ብትመለስ ደስ ይለኛል። ምክንያቱም ፍሮም የሚልና ባይ ዘ ዴቪልስ እና ፍሮም ዘ ዴቪልስ ይለያያል። ባይ ዘ ዴቪልስ ብሎ ማለት በሰይጣኖች ተፈጠሩ ማለት ነው። ፍሮም ዘ ዴቪልስ ማለት ደግሞ ከሰይጣኖች ተፈጠሩ ማለት ነው። እንተህላም ኦኬ። ስለዚህ የተፈጠሩት ሁለቱም እኮ ልዩነት የለውም እኮ ሄዴቴ በሁለቱም ብትመጣ ምንም እንትን የለውም፣ መልስ አይሆንም። እኔ እንድታደምጠኝ የምፈልገው ከሰይጣንም ማነው ከሰይጣንም ተፈጠሩ። ከሰይጣን አይደለም እዛ ጋር የሚለው በሰይጣን ነው የሚለው። በሰይጣን ፍሮም ነው በሰይጣን ነው አይደል የሚለው። በሰይጣን ነው አይደል የሚለው። ኦኬ በሰይጣን ነው አይደል የሚለው። ከሰይጣን ተፈጥረዋልና ነው የሚለው። ላ በሰይጣን ነው ያልከው። አሁን አታናደኝ። በሰይጣን ነው ያልከው። ተው ደራ በሰይጣን ነው ያልከው። ተው የተፈጠሩት ከማን ነው የሚለው አይደለም። አምልጦህ በሰይጣን ብለሃል። خلاص በሰይጣን ሲል አልሰማችሁም እናንተ ከታች ያላችሁት ክርስቲያን ሙስሊሙ አልሰማችሁም? ችግር የለውም። እኔ እኮ እንትን አላልኩም እኮ። ኧረ ችግር የለውም። በሰይጣን ብላ። ኧረ ችግር የለውም። ቆይ አንዴ ፍሮም ዘ ዴቪልስ የሚለውን አዎ ፍሮም ዘ ዴቪልስ ማለት ደግሞ በሰይጣን ማለት ነው ብለሃላ። ሸጋ ሀሳብ ነው ትላለህ። እዚህ ጋር ትመጣና ቆይ አንድ ጊዜ ላ ሐውለ ወላ ቁወተ ኢላ ቢላህ translate the following into Amharic ትለዋለህ። እሺ ኢብሮ ትስቃለህ። በገዛ ቆንጨራ እኮ ነው ያው መቼም እንትን ነው በገዛ ቆንጨራ የሚለው። ሹፍ አንዴ ሁሉም ሰምተዋል። ምንድነው ነብዩ እንዲህ አሉ። በነገራችን ላይ ቻጂቢቲን የምከፍትበት ምክንያት አሁን አንድ ሙስሊም መጥቶ ቢከራከረኝ ቻጂቢቲ አልከፍትም። ወላኪን አብዛኛው የክርስትና እምነት አፖሎጂስቶች ቻጂቢቲን ስለሚጠቀሙ ነው። በጣም የኢስላምን ነገር ሁሉ ለመረዳት እሱ ስለሚጠቀሙ ነው ይሄን ነገር የተጠቀምኩት። ይቅርታ አድርግልኝ። በሰይጣኖች ብለሃል አይደለም? በሰይጣኖች ብለሃል። እዚህ ጋር ደግሞ በሰይጣን ዝም ብለህ እንትን አትበል። ከሰይጣን ላ ሐውለ ወላ ቁወተ ኢላ ቢላህ። ኧረ ተው አንተ የጠየቀበት ጥያቄ ራሱ ኡስታዝ ላስታውሳችሁ። በእስልምና ቆይ በእስልምና ስንት አምላክ ነው ያለው አልክ፣ ጠየቅ። ከዛ አይ እኔ ደክሞኛል ሲጀመር ኡስታዝ ሙአዝ ፕሮፌሽናል ስለሆነ ይመልስ እሱ አልኩ። ከዛ ስንት አምላክ ነው ብለህ ስትል አንድ አምላክ ነው ያለው አለ። እሺ ሱነን ኢብኑ ማጃ ይከፈት፣ አንድ አምላክ እንዳልሆነ ማሳያ አለኝ ነው እያልክ ያለው። ስለዚህ አምላክ ሰይጣን ማን ነው ግመል ሰይጣንን ፈጠረ እያልክ ልትናገር ነበረ። ኦልሬዲ ተናግረህ ነበር። ኦኬ ስለዚህ አሁን ይሄ ተው እንደዚህማ ይሄ ነውር ነው። አይፈቀድም። ተው ቀጥል ኡስታዝ። ጨርሰናል። ለማንኛውም ክፈተው። ከሰይጣን አሁንም በሰይጣን ብለህ ችግር የለውም። ባጠፋሁት ቁጥር በሰይጣን ስለምትል አጥፍቼዋለሁ። አሁን በሰይጣን በለው ችግር የለውም። አብሽር ደራ። አይ እኔ ያልኩት በሁለቱም ምንም አያመጣም ነው ያልኩት። አውጣውና አንብበው። ምንድን ነው የሚለው? ወይ ከሰይጣን ከእና በልዩነቱ ምንድን ነው? እስቲ እሺ አብራራልኝ። አሁን ከእና በን አብራራልኝ። ከእና በንስ አብራራልህ። ከምትለዋ ከላይ የሆነ እንዲህ ኮፍያ ነገር አላት ወደ ላይ የምትመለስ። በደግሞ መላጣ ናት። ምንም እንትን የላትም። ምንም ከላይ ያላት ነገር የላትም። በዚህ መልኩ ነው። እሺ በኮፍያዋ የተፈጠረችው በመላጣዋ ነው። አዎ በመላጣዋ ሲሆን በመላጣዋ ሲሆን አድራጊ ይሆናል። በኮፍያዋ ሲሆን ደግሞ አድራጊ ሳይሆን ምንም ነገር እዚያ ውስጥ እጁ ራሱ የለበትም። ለምሳሌ ሙአዝ ካፈር አቤት ይኸውልህ እንዲረዱት ከታች አሁን ምን ሰዎቹም ማለት ነው ምን የሆነ መሰለህ
ተፈጠረ ጥያቄን አገኘኝ። እሺ ምንጫቸው አሁን ሙዓዝ ምን ብለኛል? ምንጩ ከአፈር ነው። ምንጩ ሙዓዝ ከምንድን ነው? ሁላችንም ብንሆን ምንጩ ከየት ነው? ከአፈር ነው። አሁን የግመል ምንጩ ግን ከሰይጣን ነው ወይ? አንደኛ አያስኬድህም። ይሄኛው ገብቶሃል? ይሄን መልስልኝ። እሺ ለምንድን ነው የማያስኬድኝ? ያስኬዳል። ምንጩ የግመል ምንጩ ለምንድን ነው የማያስኬድኝ? ሰይጣን ነው። አዎ ለምንድን ነው የማያስኬድኝ? በቃ የሚያስኬድ ከሆነ ችግር የለውም። የግድ መመለስ አለበት አልልም። እሺ ወደ ሁለተኛው ጥያቄ ልታይ። አንድ ነገር ልበልህ ደራ፣ አንድ ነገር ልበልህ። ፈጣሪ የሰው ልጅ ከምንድን ነው የፈጠረው? ከምድር አፈር ነው የፈጠረው። ከአፈር አይደለ የፈጠረው? አዎ ከአፈር የፈጠረው አምላክ ከድንጋይ መፍጠር አይችልም? ሁሉን ማድረግ ይችላል። አለቀ ኸላስ። እሱ ነው ከሰይጣን የፈጠረው። ኦኬ መልሱ ይሄ ነው ማለት ነው። እሺ ግን የተበራራው ዑለማዎች ያብራሩት ግን ሌላ ነው። እናመሰግናለን። ይሄን አይደለም የሚለው። እሺ ቴንኪው። ዑለማዎች ያብራሩት ነገር ማምጣት እኮ ነው። አንተም አንዱ ዑለማው ነህ። እንኳን ከኛ ሀገር ዑለማ ተገኘ። ችግር የለውም። አንዴ ችግር የለውም። ዑለማዎች ያብራሩት ነገር ብታመጣ ደስ ይለኛል። ዑለማዎች ያብራሩትን ነገር ብታመጣ ደስ ይለኛል። ዑለማዎች ያብራሩት ነገር አለ። ግን እኔ ስለ ዑለማው ሳይሆን ምን ተብሎ ተጽፏል መሰለህ? እኔ አሁን ወደዚህ የመጣሁበት ምክንያት ምንድን ነው? ነብዩ እንዲሁም ላሳይ። ቆይ ዑለማዎች ያሉትን ላሳይ። ቆይ ይህን ታውቃላችሁ? ኑርን ታውቃላችሁ? ይሄ ሞመንት ምን ይባላል መሰለህ? አልለውም ግን ወዝ ደ ሞመንት ደቺ ነው። ወላሂ ዘ ሞመንት በደንብ አድርጎ ነው የሚሰራው እዚህ ጋር። አላህ ይቅር ይበለን። በደንብ አድርገህ ስማኝ። ወደ ሜዳዬ ስለመጣህልኝ ቆይ አንዴ ልርገጠው። ወንድሞቼ ይቅርታ አድርጉልኝ። ደራ አንዴ ዑለማዎች ያሉትን ነገር በደንብ አድርገህ እየሰማኸኝ። ዑለማዎች ምን ይላሉ መሰለክ? ይሄን አያህርላ ሐዲሱ እዚህ ጋር ኢብኑ ማጃህ ነው የሚለው። ኢማሙ ነሳኢ ጋርም አለ። ኢብኑ ማጃህ ብቻ አይደለም ሌላም ልጨምርልህ። ኢማሙ ነሳኢ ጋር 735 እሱኛው ነው እንዲሁም የተሻለ ጥንካሬ ያለው። ኢማሙ አሕመድ ጋር ደግሞ 16799ኛው ላይ አለ። ይሄ ደግሞ ዱረር ሰንያ የሚለው በጣም ትልቁ ከሚባሉ ዌብሳይቶች አንዱ ነው፣ የኢስላም ዌብሳይቶች ማለት ነው። በደንብ አድርገህ እየሰማኝ ዑለሞች ያሉበትን ሸርሕ። እሺ ወላ ቱሰሉ ፊ አዕጣኒ ልኢቢሊ በግመል ማረፊያ ቦታ ደግሞ አትስገዱ ተብለናል አለ። ሊአነሃ ፈኢነሃ ሁሊቀት ሚን ሸያጢኒ ከሸይጣን ስለተፈጠረች አለና ቂላ ኢነሃ ሁሊቀት ሚን ጂንሲን ሁሊቀት ሚንሁ ሸያጢኑ ሹፍ። ምክንያቱም አለ የተባለው ኢነሃ ሁሊቀት ግመል ተፈጥራለችና ሚን ጂንሲን አይነቱ እሷ የተፈጠረችበት አይነት ሁሊቀት ሚንሁ ሸያጢን ሸይጣን የተፈጠረበት ነገርና እሷ የተፈጠረችበት ነገር አይነቱ አንድ አይነት ስለሆነ ከአንድ አይነት ነገር ስለተፈጠሩ ሁለቱም ነው የተባለው። ዑለሞች በዚህ መልኩ ነው የተናገሩት ማለት ነው። ተግባባን? በዚህ መልኩ ነው ዑለሞች ያሉትን አይደለም። ደራ ዑለሞች ያሉትን አይተሃል? በቃ ነገርከኝ። ቴንኪው ሙአዚ። አመሰግናለሁ። ምንድን ነው? አመሰግናለሁ። አሁን አረብኛውን ስታነብልን ምንድን ነው ያልከው? ሉክ በደንብ እየሰማ ምንድን ነው ያልከው? ከሸይጣን ተፈጥረዋል ብለው ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ምን ብለው? ከሸይጣን ተፈጥረዋልና ብለው። ኦኬ አሁን ማብራሪያ ብለው ዑለማዎች ማብራሪያን የሰጡት እሳቸው ለምንድን ነው ማብራሪያ ያልሰጡት? የእሳቸው ማብራሪያ ለምን አልተሰጠም? ለምን ሲባል በሌላ ቁርአን ላይ ምን ተብሎ ጽፏል? በእሳቸው ላይ በወረደው ብቻ እንዲከተሉ ተጽፏል። በወረደው ብቻ እሳቸው ላይ በወረደው። ስለዚህ እሳቸው ያላብራሩትን ሌላ ዑለማ ነው ያብራራው ይህን ነገር። እሳቸው ግን ምን ብለዋል? ተፈጥረዋል ብለው 4 ነጥብ ነው የተዘጋው እዛ ቦታ ላይ። አመሰግናለሁ። ችግር የለም። ወደ ሌላ እንሂድ። ችግር የለም። ሙአዝዬ ስለሰጠኸኝ አንዴ ፕሊስ ደራ አንዴ ብቻ። እሺ አውራኝ። ችግር የለም። ስለ ቁርአንና መሰል ነገሮቹ ያነሳቸው ነጥቦች አሉ አይደል? ማለት ቁርአን የሚብራራው እንትና የሚብራራው በሚል እነሱ ነጥቦች ባትነካ ደስ ይለኛል። ቁርአን እንዴት ነው የሚብራራው? ማን ነው የሚያብራራው? ሐዲት ማን ነው የሚያብራራው? እንዴት ነው የሚብራራው የሚለውን ነገር ባትነካካ ደስ ይለኛል። ምክንያቱም እዚህ ውስጥ ካሉ ወንድሞች አንዳንድ ወንድሞች በደንብ አድርገው ስለሚያውቁት ኬዙን። ተግባባን?
ቁርአን በምንድን ነው የሚተነተነው? ሐዲት በምንድን ነው የሚተነተነው? ዑለሞች ያን ነገር የመተንተን በነገራችን ላይ አንተ ራስህ በለፈለፉ በአፍ ይጠፉ ነው ራስህ ዑለሞች ምናምን ብለህ ነው እንጂ ያመጣሁልክ ላመጣልክም አልነበረም እኮ። እኔ በጣም ሰላማዊ ሰው ነበርኩኝ። ልክ ዑለሞችም ያሉት አንተ ካልከው ይለያል ስትለው ነው ያመጣሁልክ። ዑለሞች ያሉት ግን ነቢዩ ካሉት አንዳችም ነገር ዝንፍ አይልም። ነቢዩ ሰለላሁ ዐለይሂ ወሰለም ሁሊቀት ሚነ ሸያጢኒ አሉ፣ ከሰይጣን ተፈጠረ አሉ። ዑለሞች ደግሞ ያሉት ነዓም ሁሊቀት ሚነ ሸያጢኒ ማለት ሸይጣንና እነሱ የተፈጠሩበት ነገር አንድ አይነት ነው፣ ሴም ቲንግ ማለት ነው። ከአንድ አይነት ነገር ነው የተፈጠሩት ማለት ነው። ተግባባን? ስለዚህ ይሄን ያለው ነገር ለማንኛውም ደራ በራስህ ምርጫ ነው የመጣልክ። ዑለሞች የነቢዩን ሰለላሁ ዐለይሂ ወሰለም ንግግር ሸርሕ ማድረጋቸውን ወደፊትም ይቀጥላሉ። ለምንድን ነው ሸርሕ የሚያደርጉት ብትለኝ ዒልም ስላላቸው፣ ስለ አረብኛ ጉዳይ በደንብ አድርገው ስለሚያውቁ፣ ስለ ኢስላም በደንብ አድርገው ስለተረዱ ማለት ነው። ተግባባን? እነዚያ ነገሮች አሉ። ሐዲት ሸርሕ የሚደረግባቸው መንገዶች አሉ። ቁርአን ሸርሕ የሚደረግባቸው መንገዶች አሉ። ተፍሲር የሚደረግበት መንገድ አለ። ከእነሱ ተፍሲሮች መካከል አንደኛው አልአኢማ አልኪባር ትላልቅ ዑለሞች የሚባሉት ኢጅቲሃድ ያደርጉና ኢጅቲሃድ ያደረጉትን ነገር ያስቀምጣሉ። የሚያስቀምጡት ነገር ደግሞ ከቁርአንና ከሐዲት ጋር የሚጋጭ ካልሆነ ችግር የለውም። ስለዚህ አንደኛ ነገር ዑለሞችን ብለሃል፣ ዑለሞችን አምጥቼ ይልሃለሁ። መጀመሪያ ሐዲቱን አውጣልኝ አልከኝ። የማላወጣ መስሎህ ነበር፣ አወጣሁት። ካወጣሁና ቪዲዮ ከፈትኩ በኋላ ደራ ወላሂ በጣም የታዘብኩህ ነገር ብለኸኝ ነበር፣ በሰይጣኖች ብለኸኝ ነበር። በሰይጣኖች ያልከውን ደግሞ እዚሁ ጋር ቃልህን አጥፈህ ደግሞ አይ እኔ ከሰይጣኖች ነው ያልኩት እስከ ማለት ደርሰሃል። ያ ነገር ደግሞ ትክክል አይደለም። ወደፊት ያን ነገር ላስተካክል። ለማንኛውም የምትናገርበት መንገድ ተመችቶኛል። ማለት የሆነ የምታወራበት መንገድ ደስ የሚል ዘና ያለ መንገድ ስለሆነ ከአንተ ጋር እንቀጥላለን። አሁንም ወደ ሁለተኛ ዙር አልፈናል። ጀዛኩሙላህ። እሺ ማዝዬ አመሰግናለሁና ጥያቄዎችን ሌላው ጥያቄ ኡስታዝ ማለት አንድ ጊዜ ማስታወቂያ ልስራ። አፍበልኝ። እሺ ማታ 2000 ደርሶች አለን እና የማስታወቂያ ጊዜ ነው። እረፍት አድርጎ ውሃ ጠጡ እስከዛ ባለ ማለት ነው። ማታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ላይ ኢምራን ቤት ማለት ነው ቆንጆ ፕሮግራም አለ። ኢብራሂም ያው ፊት ለፊት በቪዲዮ የምትመለከቱት መጥምቁ ኢብራሂም ማን ነው በሚለው ዙሪያ ኢንሻአላህ ቆንጆ የሆነ ፕሮግራም ይኖረናል። ቃለ መጠየቅ ይኖራል ኢንሻአላህ። በጣም እንዳትቀሩ። ለሌሎቹ ደግሞ በኮሜንትም በየሄዳችሁበት ማስታወቂያ ስለሆነ ነው። ውድ ወንድሞቻችን ኡስታዞቻችን ደግሞ ተጋብዛችኋል። ለእናንተም ጥያቄም ካላችሁ ደግሞ ጽፋችሁ በማስታወሻ ይዛችሁ ኑ ኢንሻአላህ። ልናገር ነው ሻራ ኡስታዝ ሙዓሊም ስልክ ገብቶበት ነው የሚሆነው በእርግጠኝነት። እሺ አስገብቼዋለሁ፣ ሲብዋለሁ። እንደዛ ነው የሚሆነው። ማታ ወሳኝ ፕሮግራም ነው ያለው። ከወሳኝ ፕሮግራሞቹ መካከል ማታ በተለይ ዩኒቨርሲቲ ላይ ያሳለፍኳቸው ጉዳዮች በጣም ጠቃሚ የሆኑ ነገሮች ናቸው። ዩኒቨርሲቲ ላይ የነበሩኝ፣ ከዩኒቨርሲቲ ውጭ አገሬ ላይ የነበረኝ ጉዳይ፣ ከዛ ውጭ ትምህርት ቤት ላይ የነበረኝ፣ በጓደኞቼ ዘንድ የነበረኝ ቤተሰብ ጉዳይ ላይ ሜን ፖይንት የምትባለዋ በተለይ አባቴ እኔን ቸርች ይዞኝ የሄደበት ሁኔታ ነበር እና ከዛ ምን ተከሰተ ማታ ትጠብቃላችሁ ማለት ነው። ኢንሻላህ ማታ 3 ሰዓት ላይ በጣም ብዙ ነገር ነው ያለው። ዛሬ እዚህ ጋር ቁጭ ብለው የምታዩት ኢብራሂም ምንድን ነው እዚህ ያደረሰው የሚለውን የምታዩ። አብዱ ማውራት የፈለግከው ነገር አለ? ጨረስኩ። ጨርሻለሁ። ቀጥል። አይ ሰላም አለይኩም። አለይኩም ሰላም ወረሕመቱላሂ ወበረካቱ። በአጠቃላይ በቃ በአንድ አጠቃላይ ስለ ኢብራሂም ማን ነው ምንድን ነው የሚለውን በአጠቃላይ ማወቅ የምትፈልጉ ሰዎች ማታ ኢምራን ቤት ማንም እንዳይቀር በደንብም ለሰዎችም ማሰራጩት። ይሄ ሪከርድ አድርጉና ኢብራሂምን ማወቅ የምትፈልጉ ሁላችሁም ማታ ነው ኢንሻአላህ። ማታ 3 ሰዓት ኢምራን ቤት ኢንሻአላህ። በጣም እኔ ራሴ ጓጉቻለሁ ላካፍላችሁ ማለት ነው። አንዳንድ የሰፈር ልጆች አሉ፣ ስነስርዓት ያዙ። ከታች ከሰፈር ሰው ጋር ትሰደድ ይባላል። ኡስታዝ ቀጥሉ። በቃ ክላሲካል ነገር አልሰማሁም። ማስታወቂያ ሲኖር እኮ ክላሲካል ያስፈልጋል። መሀል ላይ የሆነች እንዴ ክላሲካል ከቅድሙ የበለጠ ክላሲካል አለ እንዴ? ኡስታዝ በእና ከምን ደራ ቀጥል። ሁለተኛ ጥያቄህን ቀጥል። ወደ ሁለተኛ ሲያሳቅቀኝ ኢብራሂም በእናከ ምናምን ወጣም ወረደ ችግር የለውም። በሱ በእናከ ለውጥ የለውም።
በሰይጣንም ተፈጥሯል፣ ከሰይጣንም ተፈጥሯል ነው፣ ችግር የለውም። እና ተፈጥሯል ላይ ለምን ጥብቅ አልክባት? ተዋት ተውኩት። በእና ከን እኮ ለያየ ነው። በእና ከን እኮ ለያየ ነው። በእና ከ የአንድ አባት ልጆችም አይደሉም ሲጀመር። ያኛው ኮፍያ አድርጓል፣ ጥጋበኛ ነው ብያለሁ። ከያለው በደግሞ መላጣ ናት፣ በጣም ጨዋ ናት፣ በሀያል ናት፣ አቅም አላት። ከደግሞ ሀያል አይደለም ጉራ ብቻ ነው ብዬ ነበር። ስለዚህ ከና አይገናኝም። ከየሚለውን እዚያው ጋር ጣል አድርጋትና በየሚለውን እዚያው ጋር ጣል አድርጋትና ከበሚለው ከሰይጣን ተፈጥሯል በሚለው ውሰድልን፣ ችግር የለውም። ሁለተኛ ጥያቄ ጋር ብናልፍ ደስ ይለኛል። በነገራችን ላይ ባደግሞ ደስ ይለኛል። ስለዚህ ጉዳይ ባደግሞ ደስ ይለኛል። ደራ አመሰግናለሁ። እሺ እኮ ሌላ ጥያቄ የለም ወይ? ሌላ ሰው እናስተናገድ። ደራ እሱ እስኪዘጋጅ ድረስ ያስንትን ብል። እሺ ሌላ ጥያቄ ያላችሁ ችግር የለም። አንተ በቃ እረፍና እስከዛ ሌላ ጥያቄ። ኤም ከሱ ጎን ያለው አይ ቲንክ ኤም ይመስለኛል። ማይ ዊሽ እንዴት ናቸው? አልሐምዱሊላህ በጣም ደህና ነው። እሺ ሙአዝ ጥያቄ ያለኝ ቁርአን ቁርአን የፈጣሪ ቃል ያለው ትላላ ነገር እንድትነግረኝ ነበር። ማለት ያ ቁርአን ፍጡር ነው ወይስ ፈጣሪ ነው? የአላህ ቃል ነው። ግልጽ ነው ጥያቄ። ቁርአን ፍጡር ነው ወይስ? ጥያቄ በጣም ግልጽ ነው። ጥያቄ በጣም ግልጽ ነው። መልሴም በጣም ግልጽ ነው። ቁርአን የአላህ ቃል ነው፣ የፈጣሪ ቃል ነው እኮ። ያላህ አይደለም። ያላህ ቃል ፍጡር ነው ወይስ ፈጣሪ ነው? ቁርአን የአላህ ቃል ነው ማለት ነው። የአላህ ቃል ደግሞ ሲፋው የሆነው ፍጡር አይደለም። የአላህ ሲፋ ነው፣ የአላህ መገለጫ ነው። ለምን እንደምትሄድ አውቃለሁ። ባይ ዘ ወይ ለምን እንደምትሄድ አውቃለሁ። ነቢዩላህ ኢሳም የአላህ ቃል ስለሆነ እሱም ፍጡር አይደለም ልትለኝ አይደለም። በነገራችን ላይ በልተን ጨርሰናል። እሱ ጋር አላገናኙም፣ ችግር የለውም። አላገናኙም፣ ችግር የለውም። አትፍራ። መፍራት አይደለም። ቶሎ ቅድመ ዝግጅት የሚባል ነገር አለ። ልተኩስ ፈልጌ ነበር። ለማንኛውም እንዳይባርቅብኝ ቀጥል። ቀጥል። አንድ ፐርሰን ወይ ፍጡር ነው ወይ ፈጣሪ ነው ሊሆን ይችላል። ከፈጣሪ ውጭ ያለ ነገር በሙሉ ፍጡር ነው የሚሆነው። ስለዚህ ያላህ ቃል አንዴ ጥያቄን አልጨረስኩም። ያንተ ቃል አንተ ነው። ጥያቄን ያንተ ቃል አንተ ነው ማለት የሆነ ህግ እያስቀመጥክ እኮ ነው። ህግ እያስቀመጥክ ነው እየሄድክ ያለው ማለት ነው እኮ። አንተ ጥያቄ ህግ አታስቀምጣ። ህጉን ኬን ያመጣኸው? እሺ ያንን የፈጣሪ ቃል ፍጡርም ፈጣሪ